አሐዱ አምላክ ቅዱስ ሕያው ገናና አምላካችን እግዚአብሔር ሆይ ሌሊቱን በሰላም አሳድረህ ማለዳውን ጧቱን ባርከህ በዚህ አይነት ሁኔታ ሰብስበህ ስምህን እንድንቀድስ ክብርህን እንድንወርስ ስላደረከን ስምህ ለዘላለም የተመሰገነ ይሁን። አምላካችን እግዚአብሔር ሆይ የቅዱሳን አባቶቻችን ጉባኤ እንደባረክ ሁሉ ጉባኤያችን እንድትባርክልን እንለምናለን። የቅድስት ድንግል ማርያም የቅዱሳን መላእክት የጻድቃን የሰማዕታት ጸጋና በረከት በሀገራችን ላይ ያድር ዘንድ እንለምናለን። አሜን። ክቡራን መምህራነ ወንጌል አባቶቼ፣ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ ዲያቆናት እግዚአብሔርን ፈልጋችሁ በጧት አንዳንዶቻችሁ ቀደም ብሎ ሌሊት ጨለማውን ጥሳችሁ ቅዝቃዜውን ተቋቁማችሁ ሌሎቻችሁም ደግሞ አሁን እግዚአብሔርን ጥሪ አክብራችሁ በተለያየ ሰዓት በተለያየ ደቂቃ በዚህ ቦታ እግራችሁ ረግጦ የሚገኝ ቃሉን ለመስማት በጉጉት ላይ የምትገኙ የልዑል እግዚአብሔር ልጆች የመስቀሉ ፍሬዎች ሁላችሁም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ማቆየት ማስረፈድ ማሳደር ይችላልና ትላንትናን አሳልፎ ሌሊቱንም ጨለማውን ገፎ ብርሃን አልብሶ ብርሃን አጎናጽፎ በብርሃን ሰገነት ላይ የኃጢአታችን ብዛት በምሕረቱ ብዛት ሸፍኖ የሰማይ ከዋክብት መስላችሁ አምሮባችሁ ደምቃችሁ እኛም አባቶቻችሁ በፊት ለፊታቸው ቁጭ ብለን የእናንተን መማር መረዳት በጉጉት እየጠበቅን እንዲህ እንድንዘጋጅና በዚህ አይነት ሁኔታ ለዚህ አይነት ሥራ እንድንሰማራ ላደረገን ለልዑለ ባሕርይ ለአምላካችን ለእግዚአብሔር ክብር ምስጋና ይድረሰው። በመዝሙረ ዳዊት በመዝሙር 74 ከቁጥር 12 ላይ ስንመለከት እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው የሚል ቃል እናገኛለን። ምንድነው? እግዚአብሔር ምንድነው? እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ይሄንን ቃል ስንመለከት ለካ ዓለምም አልነበረም። ይሄ የምናየው ሰማዩ ምድሩ አልነበረም። ለካ እድሜ ለአባቶቻችን በቅዱሳት መጻሕፍት ዘግበው እንዳስቀመጡልን ሁሉ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ የመጽሐፍ ቅዱስን የመጀመሪያውን ምዕራፍና ቁጥር ስናነብ ይሄንን ቃል እናገኘዋለን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሰማይም አልነበረም፣ ምድርም አልነበረም። እግዚአብሔር ግን እነዚህ በሌሉበት ሰማይና ምድር በሌሉበት ሁሉ ምን ነበረ ካላችሁኝ፣ ንጉሥ ነበረ። ምን ነበረ? ንጉሥ ነበረ። እምቅድመ ይትፈጠሩ መላእክት፣ መላእክት ሳይፈጠሩ እግዚአብሔር ንጉሥ ነበረ። ቅዱስ ዲዮስቆሮስም በቅዳሴው እንደሚነግረን
እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ። እግዚአብሔር ከዓለም በፊት ሁሉ በመንግስቱ ነበረ። ሰማይና ምድር ሳይፈጠር ይሄ የሚታየው የማይታየው ከመፈጠሩ በፊት ሁሉ ክብር ይግባውና እግዚአብሔር አምላካችን ግን ንጉስ ነበረ። እንግዲህ ምናልባት ንጉስ ያለ ሰራዊት ይላሉ አባቶቻችን። ንጉስ የሚሆነው ሰራዊቱ ከበብ ሲያደርገው ምንጣፍ ሲነጠፍለት ቄጠማ ሲጎዘጎዝለትና ክብር ሲለገስለት ካልሆነ በስተቀር ንጉስ እንዴት ንጉስ ሊሆን ይችላል? የሚነግሰውስ በማን ላይ ነው ልትሉት ትችላላችሁ። እግዚአብሔር ባህሪው እያመሰገነው እየተመሰገነ ንጉስ ሆኖ ይኖር ነበረ። አመስጋኝ ካለ እግዚአብሔር ንጉስ ነበረ ማለት ነው። ባህሪው ያመሰግነዋል። እናም እግዚአብሔር ክብር ምስጋና ይድረሰውና ለዘላለም ሲኖር ከቆየ በኋላ ቀዳማዊ ዳህራዊ የመጀመሪያው በቀዳማዊነቱ እየኖረ ከቆየ በኋላ የሚገርማችሁ ነገር አብረነው እንድንኖር አሰበ። አንድ ታላቅ ፍጥረት ሰማዩን ምድሩን ካለመኖር ወደ መኖር ያመጣውን የፈጠረውን ሰማይና ምድሩን ከፈጠረ በኋላ አንድ ታላቅ ፍጡር ከእግዚአብሔር ጋር አብሮ ሊኖር የሚችል ሞትና ሕይወትን ሊለይ የሚችል ለምድሪቷ ውበት ሊሆን የሚችል ለየት ያለ ፍጥረት ማን እንደፈጠረው ሊያውቅ የሚችል ነባቢነት ለባዊነት ያለው አንድ ታላቅ የፍጥረት ሁሉ ቁንጮ የሆነ ፍጥረት መፍጠር አሰበ እግዚአብሔር ብቻውን ሲኖር ከቆየ በኋላ ከዚህ ጀምሮ በማይባል መልኩ በቀዳማዊነቱ ሲኖር ከቆየ በኋላ ከሰዎች ጋር መኖር ፈልጎ እግዚአብሔር የሰው ልጆችን ከምድር አፈር አበጀ ሰራ። እግዚአብሔር አብረነው እንድንኖር ፈልጎ ንግስናው ከባህሪው ወደ አመስጋኝነቱ ተመስጋኝነቱ ከባህሪው በተጨማሪ መልኩ ሰዎች እንዲያመሰግኑት በሰዎች ላይ ነግሶ እንዲኖር እሱ አባትና ንጉስ ሆኖ እኛ ደግሞ ፍጥረቱና አመስጋኞቹ ሆነን እንድንኖር እግዚአብሔር አሰበ። አስቦም አልቀረ እግዚአብሔር የሰው ልጆችን ፈጠረ፣ አዳምና ሔዋንን። ከዛ በኋላ ዓለም እየተባለ መጠራት ተጀመረ። እምቅድመ ዓለም አይደለም የሚለው እግዚአብሔር ከዓለም በፊት ነበረ። ከሰማይና ከምድር መፈጠር በኋላ ብሎም ከሰው ልጆች ከመላእክት ከእንስሳት ከሚታየው ከዛፎቹ ከአየሩ ከከዋክብቱ ከፀሐዩ ከጨረቃው መፈጠር በኋላ በዚህ ዓለም የሚባል ስም ተሰየመ፣ ተፈጠረ፣ መጠሪያ ተደረገ። የሰማይና የምድር የመላእክትና የሰው ልጆች የእንስሳት የእጽዋት በአጠቃላይ የአዕዋፋት የባህሩ የየብሱ የሁሉም ስብስብ የሁሉም ሲደመር መጠሪያው ዓለም እንዲሆን ተወሰነ። እግዚአብሔር ሀሎ በመንግስቱ እምቅድመ ዓለም ሀሎ በመንግስቱ ከዓለም በፊት ግን እግዚአብሔር ነበረ። አሁንም ደግሞ ነበረ ተብሎ የሚዘጋ አረፍተ ነገር ሳይሆን አለ አሁንም። እናም የሰው ልጆችን ከፈጠረ በኋላ አብረውት እንዲኖሩ አብረነው እንድንኖር እያስደሰት ነው ቅዱስ ቅዱስ እያልን እንደ መላእክቱ እየዘመርን ተፈጥሮውን እያደነቅን ምን አይነት አምላክ ነው እያልን እያደነቅን እንድንኖር ካለመኖር ወደ መኖር መጣን። እዚህ ከምንረግጠው አፈር ወደ ሰውነት መጣን ክርስቲያኖች።
አብሮ ሊያኖረን እንዳትረሱ። አብሮ ሊያኖረን ከእርሱ ጋር እየተነጋገርን እየታደስን ሺህ ዓመት ሲሞላን እየታደስን ያለ ሞት ያለ ሾህ ያለ ጋሪጣ ያለ ልፋት ያለ ድካም አብሮ ሊያኖረን እግዚአብሔር ካለ መኖር ወደ መኖር አመጣን። ከየት አመጣን? ከምንረግጠው ምድር፣ አሁን ከተቀመጥንበት ምድር፣ ከቻለን ምድርን ምድር ነውና ችሎት የሚኖር በምድርነታችን ሕያው የሆነውን ምድር ግዙፍ የሆነው ምድር ግዑዝ የሆነው ምድር ተሸክሞን ይኖራል። ከዚህ ከተሸከመን መሬት እናታችን አባታችን መሬት ነው። መሬት ቀለብም ሆኖ ተሸክሞንም ይኖራል ዛሬ ማለት ነው። እግዚአብሔር ግን እኛን ሲያመጣን ሲፈጥረን አብሮ ሊያኖረን ነበረ። ነገር ግን አብሮ የሚያኖር ጸባይ ታጣብን። አብሮ መኖር አቃተን። እሱ የሚለንን መስማት አቃተን። እንኳን አብሮ ለመኖር ለጉርብትና እንኳን የማንመች ሆንን። ቦታ አዘጋጅቶ በጥሩ ሁኔታ ያለ ድካም በደስታ ያለ ምንም ብሌት ወይም ያለ ምንም እርጅና ብናረጅ እንኳን እንድንታደስ አድርጎ ፈጥሮን ከእርሱ ጋር እሱን ቅዱስ ቅዱስ እያልን እንድናመሰግን ተፈጥረን ከእግዚአብሔር ጋር መኖር አንፈልግም አልንና ከምድር አውሬ ጋር መኖር ጀመረን። ከእባብ ጋር ምርጫችን እዩት። አብሮ ሊያኖረን ፈጠረን? የለም። ከእግዚአብሔር ጋር መኖር አንፈልግም፣ ከእባብ ጋር ከሰይጣን ጋር ከዲያብሎስ ጋር ከተንኮለኛ ፍጡር ጋር መኖር ይሻለናል አልንና ከእግዚአብሔር ጋር ያለውን አብሮነት ወደ እባቡን ጉረቤት እባቡን አማካሪ አድርገን መሪ አድርገን የእግዚአብሔርን ትእዛዝ ትተን ከእግዚአብሔር ጋር መኖር በቃኝ ብለን እግዚአብሔር ያለን ይህንን ዕፀ በለስ ብትበላ የሞት ሞት ትሞታለህ ያለን አውቆ ነው። እኛ አዋቂዎች እንዳንሆን ነው። እኛ እንደርሱ እንዳንሆን ነው። ፈጣሪ እንዳንሆን ነው ብለን በእባብ ምክር ተታለን ከእግዚአብሔር አብሮነት ተወግደን ከእግዚአብሔር አብሮነት ተለይተን ከእባብ ጋር አብረን መኖር ጀመረን። አሁን እግዚአብሔር ያለው ግድ ነው ይደርሳልና ከኔ ጋራ ከተለያችሁ ትእዛዜን ካፈረሳችሁ የዕፀ በለስ ከበላችሁ የሞት ሞት ትሞታላችሁ፣ ከገነት ትባረራላችሁ፣ እርቃናችሁን ትሆናላችሁ ብሏል። የሞት ሞት በስጋም በነፍስ ሞት ትሞታላችሁ ተብለናል። ልክ በበላን ጊዜ ያ ነገር ደረሰና ከገነት ተባረርን። አሁን ከገነት ተባረን መባዘን ጀመርን እንጂ እኛን ሲፈጥረን እግዚአብሔር አብረነው እንድንኖር ነበር የፈጠረን። አብረነው እንድንኖር ይሁን ተጣላን ከእግዚአብሔር ጋር 5500 ዘመን ተጣልተን ኖርን። ከዛ በኋላ እግዚአብሔር መንፈስ ቅዱስ አማኑኤል የሚባል ከድንግል የሚወለድ ከ5500 ዘመን በኋላ ከልጅ ተወልዶ ከገነት የተባረረውን አዳምን የሚመልስ አማኑኤል የሚል ስያሜ የያዘ ከሰማይ ሰማያት ወርዶ በድንግል ማርያም ማህፀን አድሮ እንደሚወለድ እግዚአብሔር በነቢያት ጆሮ ሾክ አለ። መቼስ እግዚአብሔር ጨካኝ አይደለም እኮ። ብንበድለውም ብናስቀይመውም ብንከፋበትም እግዚአብሔር ፈጽሞ አይተወንም። ዛሬ አሁን እዚህ ውስጥ ከተሰበሰብን ውስጥ ስንቶቻችን በንጽህና አድረናል? በሐሳባችን፣ በተግባራችን፣ በአስተሳሰባችን ስንቶቻችን ከኃጢአት ተላቀን አድረን ይሆን? እውነት 5 ሰከንድ ይሁን ላስረዝመው፣ 5 ደቂቃ በሐሳብም በተግባርም ከኃጢአት ነጽተን
ብንኖር እኮ ብንቆይ እኮ እግዚአብሔር እንዴት በወደደን ነበረ፣ ከሚወደን በላይ ማለት ነው። ግን እንዲህ በኃጢአት ተጨማልቀን ራሱ በሐሳብም በተግባር በምቀኝነት በመተቱ በሟርቱ የኃጢአት አይነቶችን በየአይነቱ ሰርተን እንኳን ይሄው እግዚአብሔር እንዴት እንደሚወደን እችን ፀሐይ ያሳየን ዛሬ ላይ። ክብር ምስጋና ለስም አጠራሩ ይሁን። አሁን በነቢያት ጆሮ እግዚአብሔር ሹክ አለ። ሰው የሚባል ፍጥረት ድሮ ትእዛዝ ሰጥቼው ነበረ፣ ከዚህ እንዳትተላለፍ ብዬው ነበረ። አሁንም ዝም አልለውም፣ ሰውን እወዳለሁ። ስለዚህ ወርጄ ተወልጄ ማዳን አለብኝ ብሎ አሰበ። 5500 ዘመን ቀጠሮ ሰጠ። የተስፋ ቀጠሮ፣ የድህነት ቀጠሮ ተስፋ ሰጠ። አሁን አብሮነታችን ከእግዚአብሔር ጋር ተቆርጦ ነበረ መስመሩ። ከእግዚአብሔር የተጣበቅነው መጣበቅ በቃ እሱ ተለያይተን ነበረ፣ እሱ ተወግዶ ነበረ። በኋላ ግን ይሄ ስም እንደገና በነቢያት ጆሮ እግዚአብሔር ሾክ ሲል አማኑኤል የሚለው እግዚአብሔር ከኛ ጋራ የሚል ትርጉም አለው። አያችሁ፣ አሁንም እግዚአብሔር ከኛ ጋራ የሚል ትርጉም አለው። እግዚአብሔር ምስሌነ አማኑኤል የሚለው ድሮ አብረን ነበር፣ ተለይተናል። አሁን እንደገና ደግሞ አማኑኤል የሚባል ስም የያዘው ክርስቶስ እኛ እንደተጣልን እንደተባረርን እንዳንቀር በዚህ ስም ብስራት ለሁለተኛ ጊዜ እግዚአብሔር ከእኛ ጋር አብሮ መኖር እንደሚፈልግ በመንፈስ ቅዱስ እንደገና ነቢያት ተረዱ፣ ነቢያት ለዓለሙ አስተማሩ። እግዚአብሔር ምስሌነ አማኑኤል የሚባለው እርሱ ተወልዶ እንደሚያድነን ለሁለተኛ ጊዜ ከኛ ጋር እንደሚሆን እንደገና ትንቢት ተነገረ። መጣ፣ ተወለደ። አሁን በፊት ከኛ ጋር የነበረውና ለሁለተኛ ከኛ ጋር ሲሆን ልዩነት አለው። ድሮ በአርአያው ተፈጥረናል። በረድኤት ከእርሱ ጋር ነው የምንኖረው። እየረዳን እያገዘን እየመገበን እያበላን እያጠጣን እየተንከባከበን ያለምንም ደዌ ያለምንም ሕማም በገነት እንድንኖር ነበረ ድሮ። የመጀመሪያው አብሮነት ማለት ነው። በኋላ ግን ከስጋችን ስጋ ወስዶ ከነፍሳችን ነፍስ ወስዶ ፍጹም የሆነ ከኛ ጋራ ስጋችን ተለብሶ ነፍሳችን ነፍሱ አድርጎ ስጋችን ስጋው አድርጎ ከድሮው አብሮነት ይልቅ ያማረ የተወደደ አብሮነት እንደገና አመስግኑት እስኪ እግዚአብሔርን በእውነት። ስጋችን ተዋህዶ ነፍሳችን ነፍሱ አድርጎ እንደገና መጣና ተሰቅሎ በቀራንዮ አደባባይ ጸዋትወ መከራዎችን ብዙውን አሳልፎ እንደገና አብሮ ከኛ ጋር መኖር ጀመረ። እንዴት እንደሚወደን እኛ ሰውን ከጠላን አንድ ጊዜ አንየው ነው የምንለው። አንየው፣ አልስማው፣ ስለሱ አታንሱብኝ ነው የምንል። ተመልከቱ፣ እግዚአብሔር ግን አዳም በበደለ ጊዜ ሌላ አዳም ልፍጠር አላለም። ራሱን በርዞ ከልሶ ስለ እርሱ ተገርፎ አዳም ባጠፋ እሱ የአዳምን ቅጣት የጥፋተኛውን ቅጣት ወስዶ አዳምን ነው ሰው አድርጎ ያስቀጠለው። ሌላ ከመሬት አፈር ሌላ አዳም መፍጠር አቅቶት አይደለም። የድሮ ጓደኛችሁ ይሻላችኋል፣ የድሮ ጎረቤታችሁ ይሻላችኋል። ጓደኛ እንደ ልብስ አትቀያይሩ። የመጀመሪያው ሰው የመጀመሪያ ሚስታችሁ የመጀመሪያ ባሎቻችሁ እሱ ላይ በርቱ። የመጀመሪያው ነገር ነው የሚሻለው። እግዚአብሔር ታዲያ እንደዛ ከሆነ የአምላክነትን ትእዛዝ ያክል የጣሰን አዳምን እሱን ገሎ አስወግዶ ምድሪቱን አጽድቶ ሌላ አዳም እንደ ድሮ ከመሬት ላይ መፍጠር አቅቶት መስሏችሁ ነው? የሚሻል የድሮ ነው። የድሮ ጓደኛ፣ የድሮ ጉረቤት፣
የድሮ የመጀመሪያ ሚስት፣ የመጀመሪያ ባል፣ የመጀመሪያ ጓደኛ እግዚአብሔር በዚህ ስራው በቃ ያሉንን ጓደኞቻችን ምንም ቢከፉ እንኳን እንደምንም ብለን እንደ ክርስቶስ ተገርፈን ጀርባችን ለግርፋት ሰጥተን ተጎድተን እንኳን እስከዚያ የማይደርሰውን ተሰቅለንም ቢሆን የድሮ ጓደኞችን ማስቀጠል ያስተምረናል እግዚአብሔር ማለት ነው። ስለዚህ እግዚአብሔር ንጉሥ ነው። ከዓለም አስቀድሞ ወደዚህ ከመጣ በኋላ ግን በትሕትና ነገሰ። ደግሞ የወረደ ሰይጣን እንደወረደ ሲያወራ አሸነፉት ብሎ ሲያወራ እሱ ግን ቀራንዮ አደባባይ ላይ የሾህ አክሊል የሾህ ዘውድ ደፍቶ ቀራንዮ ላይ ነገሰ። ቀራንዮ ላይ ነገሰ። ክርስቶስ ቀራንዮ ላይ ተሰቅሎ ሳለ የሚገርማችሁ ነገር ክርስቶስ ብቻ የተሰቀለ አድርጋችሁ እንዳትወስዱት። ሰይጣን ራሱ በነፋስ አውታር በአየር ላይ ነበረ። ጨንቆት ነበረ። ችግር ውስጥ ነበረ። ያን ጊዜ ሰይጣን በጌታ ስቅላት ሰይጣን አደገኛ ጭንቀት ውስጥ ነው የነበረው። እርሱ ቀራንዮ ላይ ተሰቅሎ ሳለ ሰይጣን ደግሞ በነፋስ አውታር አየር ላይ ሆኖ በጣም ችግር ውስጥ ነበረ። አያችሁ፣ ጠላትን ጥይት በመተኮስ አይደለም፣ ጠላትን ድንጋይ በመወርወር አይደለም፣ ጠላትን እንደው በመሳደብ አይደለም፣ በመፎከር አይደለም፣ በጡንቻም አይደለም፣ በትዕግስት እየደማን ማሸነፍ እንችላለን። እየቆሰልን ማሸነፍ እንችላለን። እየታገስን ማሸነፍ እንችላለን። እግዚአብሔር ከታጋሾች ጋር ስለሆነ፣ እግዚአብሔር ከትዕግስተኞች ጋር፣ እግዚአብሔር ከቅዱሳን፣ እግዚአብሔር ጸብ ከሚጣሉ ሰዎች ጋር ስለሆነ በትዕግስት እግዚአብሔር እኛን ከተማረክንበት ወደ ሲኦል ከወረድንበት ወደ ገነት ሲመልሰን አንድም ድንጋይ አልወረወረም። ክርስቲያኖች አንድም ነገር አላደረገም። በትሕትና ፍጹም በሆነ ትሕትና በዝምታ እንደውም አንዳንድ ጊዜ ከበብ ሲያደርጉት እየተሰወረሽ እየሸሸ ከነገር ሽሹ። ክርስቲያኖች ክርስቶስ የሚያስተምረን ይህንን ነው። ከነገር መሸሽ፣ ያለ ጊዜው ሊገሉት፣ ያለ ጊዜው ሊያንገላቱት፣ ሊሰቅሉት፣ ያለ ጊዜው ሊቀጡት ሲሉ በመካከላቸው አለፍ እያለ እየተሰወረ ይሸሽ ነበረ። እስኪ ከነገር እንሽሽ፣ ከክፉ ነገር፣ ከማይጠቅም ነገር፣ በነፍስም በስጋም ለኛ ከማይጠቅሙ ነገሮች እንሽሽ። ክርስቲያኖች በመሸሻችን እናተርፋለን። አንዳንድ ጊዜ ካፈረው አይመልሰን። ብንሸሽ ፈሪ እንባላለን። ብንሸሽ ጠላት ይበረታል። ብንሸሽ እንሸነፋለን የሚል የደምና የሥጋ አስተሳሰብ ሊያሸንፈን ይችላል። ግን ግድ የላችሁም፣ እንሽሽ እስከ ጊዜው ድረስ። ምክንያቱም ዘመናችን አጭር ነው። ማንንም የሚያክል አንቆይም። ትንሽ ጊዜ ነው። አንዳንድ ጊዜ የኛ ጸባያችን ከተመቸው እግዚአብሔር በምድር ላይ ጠላትን ራሱ ድባቅ ሊመታል ይችላል። በምድር ላይ ስንጸልይ አንዳንድ ጊዜ ጸሎታችን በኃጢአት የተቀመመ ጸሎት፣ ከኃጢአት ጋር የተደበላለቀ ጸሎት ስለሚሆን እግዚአብሔር ቶሎ ላይ ይሰማን ይችላል። እኛ አይታችሁ ከሆነ ጸሎቱ ትንሽ አልሰማ ብሎ ሲውል ሲያድር እግዚአብሔር የለም እንላለን። ኃጢአት ሰርተን ሲታገሰን ግን እንዴት ዝም አለኝ አንልም። ኃጢአት ስንሰራ እንዲታገሰን እንፈልጋለን አይደለ? እንዳያይብን እንፈልጋለን። ኃጢአታችን እንዳይሰማብን እንፈልጋለን። ጸሎት ስንጸልይ ደግሞ ወዲያው እንዲቀበልልን እንፈልጋለን። ሞኝ እንፈልግ። እግዚአብሔር ሞኝ አይደለም። እግዚአብሔር ሞኝ አይደለም፣ አይዘበትበትም፣ አይታለልም። እግዚአብሔር ሁሉን መርማሪ ነው። አይደለም እኛን ከርሰ ምድሩን ውቅያኖሱን የትኛውም አካባቢ ለእግዚአብሔር ዓይንና ለእግዚአብሔር ሕሊና
ለእግዚአብሔር አምላካዊ ሳቤ የትኛውም ነገር የተሰወረ አይደለም ክርስቲያኖች። ስለዚህ ጸሎት ስንጸልይ ቶሎ እንዲሰማልን አንፈልግ። ኃጢአት ስንሰራ ደግሞ ቶሎ እንዳይታይብን አንፈልግ። ስለዚህ እግዚአብሔር ምን ነበረ? ንጉስ ነበረ። የሚገርማችሁ እግዚአብሔር ወልድ ኢየሱስ ክርስቶስ ተይዞ እንደዛ ሲንገላታ ይሄንን ያክል ክርስቲያን አልነበረም። ያን ጊዜ ብቻውን ነው የነበረው። አሁንማ ይኸው እያነገስነው እያከበርነው ነው። እስኪ አክብሩት እግዚአብሔርን። ክብር ምስጋና ይድረሰው። ስንዴ ሲዘራ አንዲት ቅንጣት ነው የምትዘራው። ሲበቅል ግን እንደዚህ ነው። የመስቀሉ ፍሬዎች ናችሁ እናንተ። መስቀሉ ላይ የበቀላችሁ የደሙን ውሃ ጠጥታችሁ የጎኑን ውሃ ጠጥታችሁ ዛሬ ላይ ወይን የምትሉ የመስቀሉ ላይ ፍሬዎች፣ አቤት መታደላችሁ የመስቀሉ ፍሬዎች ናችሁ እናንተ። ዝም ብላችሁ ራሳችሁን እንደንትን አይደለም። የንጉሱ ልጆች ከመሆናችሁም በላይ የእግዚአብሔር ወይኖች ናችሁ። ምስጋናችሁን እግዚአብሔር የሚመገብላችሁ፣ የምስጋና ወይናችሁን የሚጠጣላችሁ እናንተ የታደላችሁ። በእውነት በዚህ ዘመን በዚህ ሰይጣን ከተማ ተቀድሶ መገኘት፣ ከርኩሰት መራቅ፣ ይህንን ጊዜ ለእግዚአብሔር ሰጥቶ ለእግዚአብሔር አበርክቶ ኃጢአቴን ላቃል እስኪ ወደ ቤተ እግዚአብሔር ልሂድ ብሎ መጥቶ ጊዜ ሰጥቶ የሥጋንም ጆሮ የልብንም ጆሮ ከፍቶ የእግዚአብሔርን ንጉስነት መስማት፣ የእግዚአብሔርን ካህሊነት መስማት፣ አቤት መታደላችሁ። እስኪ አመስግኑት ይህን ዕድል ስለሰጣችሁ። እግዚአብሔር ንጉስ ነው። ከምን በፊት? ከዓለም በፊት። ዓለም የሚለው ቃል ብዙ ትርጉም አለው። ከነዚህም ከዋነኞቹ ዓለም ቅድም እንዳልኋችሁ የሚታየው የማይታየው ይሄ አጠቃላይ የሰው የመሬቱ የሰማይ የምኑ የዛፉ የእጽዋቱ አንድ ላይ ምን ይባላል? ዓለም ይባላል። ምን ይባላል? ዓለም ይባላል። በሌላ በኩል በዚህ ዓለም ውስጥ እየኖሩ ከዓለም ከዚህ ከመጠሪያው ባሻገር ለየት ያለ ጸባይ ያላቸው በመግደል በስካር በዝሙት በተለያየ ነገር የሚኖሩ ሰዎች ደግሞ ዓለማውያን ተብለዋል። ጊዜያዊ ደስታ ስለሚፈልጉ ገድለው መዝረፍ ይፈልጋሉ፣ ገድለው መንገስ ይፈልጋሉ፣ ሰርቀው መክበር ይፈልጋሉ፣ በአቋራጭ መክበር ይፈልጋሉ። እነዚህም በተለየ መልኩ ዓለም ብሎ መጽሐፍ ቅዱስ ይጠራቸዋል። እንዲያውም ሶበሰ እምዓለም አንትሙ እምአፍቀረክሙ ዓለም፣ ከዓለም ብትሆኑ ኑሮ ዓለሙ ይወዳችሁ ነበር ተባለ። ለሐዋርያት ማለት ነው። ከዓለም ብትሆኑ ዓለሙ ይወዳችሁ ነበር። ገዳዮች ይወዷችሁ፣ አመንዝራዎች፣ ሌቦች ይወዷችሁ ነበር። ሙስነኞች ከመስሪያ ቤታቸው አያባረሯችሁም ነበረ ከዓለም ብትሆኑ። ዓለም ግን እኔን አይወድም፣ እናንተ የኔ ስለሆናችሁ እናንተንም ዓለሙ አጠንክሮ ይጠላል፣ አይወዳችሁም። ለዛ ነው ሰይፍ የሚመዘዝባችሁ። ለዛ ነው ነገራችሁ በዓለሙ መራራ የሚሆንባችሁ የማይጣፍጣችሁ። ለዓለም የእግዚአብሔር ቃል አይጣፍጠውም፣ ለአህያ ማር አይጥመውም እንዲሉ አባቶች ማለት ነው። ለዓለማውያን ሰዎች የእግዚአብሔር ቃል አይጣፍጣቸው። ምክንያቱም በተቃራኒው ነው። በተቃራኒው እግዚአብሔር አትግደሉ ይላል። ዓለሙ ግን በዓለም የሚኖሩ ሰዎች መግደል ይፈልጋሉ። አትስረቅ ይላል እግዚአብሔር። እነሱ ግን እየሰረቁ መበልጸግ ይፈልጋሉ። ስለዚህ ዓለም ቢወዳችሁ ኑሮ ዓለሙ አይጣላችሁም ነበር፣ ሰይፍ አይመዝባችሁም ነበረ ነው የተባለው። መከራ ሲመጣባችሁ ዓለም እንዳልወደዳችሁ ቆጠሩ። ግን ኃጢአት ሰርተን ለሚመጣብን ፈተና
አይደለም የምላችሁ። ንጹሃን ሁናችሁ፣ ቆራቢ ሁናችሁ፣ ወንጌል ሰሚዎች ሁናችሁ፣ አስታራቂዎች ሁናችሁ፣ በፍቅር የምትኖሩ ሁናችሁ ባላችሁበት ጊዜ መከራ ከበዛባችሁ ዓለሙን እየተሰናበታችሁ ስለሆነ ዓለሙ እናንተን ይጠላል። ዓለም የራሱ የሆነውን ይወዳል። እግዚአብሔር ንጉሥ ውእቱም ቅድመ ዓለም ከዓለም በፊት ከዚህ ሁሉ ከምንዘረዝራቸው ዓለማት ሁሉ በፊት እግዚአብሔር ግን ንጉሥ ነበረ። ከዛ በኋላ ነው እንግዲህ ስርዓተ ምድር ተሰራ በስርዓተ ሰማይ። እግዚአብሔር ንጉሥ ሆኖ ነገስታት እንዲባሉ ለዚህ ዓለም ሰዎች ለአዳም ልጆች ንጉስነትን ሰጠ። ንጉስ ተብሎ ነገስታት አስባላቸው። ግን ያነገሳቸውን እግዚአብሔርን የሚረሱ ጥቂቶች አልነበሩም። እሱ በሰጣቸው ወንበር ላይ አመጽ ይሰሩበት ነበረ። የንግስናቸውን ዘመን ደም ያፈሱበት ነበረ። የንግስናቸውን ዘመን ግፍ ይሰሩበት ነበር፣ ያዳሉበት ነበር። እግዚአብሔር ግን የማያዳላ ፍጹም የሆነ ንጉስ ከቶ ፍርድ የማያዛባ አምላክ፣ የእግዚአብሔር ንጉስነት፣ የእግዚአብሔር ዳኝነት፣ የእግዚአብሔር ንግስና በእኛ በዚች ጭልፋ በምታክል አይምሮ ሊዘረዘር የማይችል ከአቅም በላይ ከአይምሮ በላይ ነው የእግዚአብሔር ንግስና። ስለዚህ ይሄን በወንበር ላይ የተቀመጠውን በአጃቢዎች የታጀበውን እሱን ንግስና ተውትና እናንተ ግን የንጉስ ልጆች ናችሁ፣ ደስ ይበላችሁ። የማን ልጆች ናችሁ? ደስ ይበላችሁ፣ የንጉስ ልጆች። ካህናቱም የንጉስ የንጉስ ልጆች። እስራኤል ዘነፍስ የተባል ነው እግዚአብሔር ስለፈቀደልን። ነቢያት ያላዩትን የተመኙትን ለማየት ሳያዩት የሞቱትን እኔና እናንተ እያጣጣምን እንገኛለን። የእግዚአብሔር ልጆች የንጉሱ ልጆች ስለሆናችሁ እስቲ እግዚአብሔርን አመስግኑት። ምንም አታመሰግኑ። እግዚአብሔር የተመሰገነ ይሁን። ስለዚህ የኛ ዘላለማዊ ንጉስ ማን ነው? ንጉሳችን ማን ነው? እግዚአብሔር። የንጉስ ልጆች እነማን ናቸው? ክርስቲያኖች እናንተ። የንጉስ ካህናት እነማን ናቸው? ካህናቱ መምህራኑ። እግዚአብሔር የተመሰገነ ይሁን። ካህናት ስንል ደግሞ የኦሪት ካህናትና የሐዲስ ካህናት ይለያያሉ። የኦሪቱ ካህናት እንስሳትን ነው መስዋዕት የሚያቀርቡ። የኛ ግን አሁን ያለንበት ዘመን ካህናት ግን የእግዚአብሔርን ስጋና ደም ነው። የሰማይና የምድር ያክል ርቀት አለው። መላእክት እንኳን ሊነኩት የማይችሉትን በጉጠት ስጋውና ደሙን የማቀበል የመንካት ስልጣን ያላቸው ካህናቱ ናቸው። ይሄን ላደረገ ለእግዚአብሔር ክብር ምስጋና ይድረሰው በሉ። ስለዚህ አበዛው መሰል። ለስንት ደቂቃ ነበር? ለ25 ነው። ሰዓት አይታችኋል? ስንት ሰዓት አስተማሩ? ትንሽ ነው። 30 ደቂቃ 30 ነው ያስተማሩ። በስማም ይሁዳ በ30 ነበር ጌታን የሸጠውና ስለሰማችሁኝ በጣም አመሰግናለሁ። አረፍተ ነገሩ ወገብረ መድኃኒተ በምድር መካከል መድኃኒትን አደረገ የሚል ሁሉ አለው። ግን ወደዛ ጊዜ ስለማይበቃን እዚህ ጋር ቋጨዋለሁ። እግዚአብሔር ትምህርቱን እንደሰማችሁ እንዳዳመጣችሁን ሁሉ ጸሎታችሁን ይስማ። መስማት ብቻ ሳይሆን በጎ ሐሳባችሁን ሰምቶ ይፈጽምላችሁ። የዛሬ ወር አንዳንድ ወንበር አምጡ የሚል መልእክት ሰምቶ የነበረ ማን ነው? እኛ ልንገዛ ነበር። የኮሪደር ልማት ሳናስበው ወጪ እያስወጣን ስለሆነ በጣም ተቸገረን። ልንገዛ ነበረ። ይሄን መልእክት የሰማለ የዛሬ ወር እስኪ እጃችሁን አውጡ። የዛሬ ወር ይሄን መልእክት የሰማ ሰው አንድ ሰው ብቻ፣ ሁለት ሰው
ሁለት ሰው በቃ እንግዲህ አብይ ጾም ላይ በደንብ ለመማር ተዘጋጁ። እኛ ወንበርም አናስቸግራችሁም፣ ስፖንሰር ያለዛ እንደምንም አውጥተን ስለምንገዛ አትቸገሩ። አብይ ጾምን በደንብ ለመማር ተዘጋጁ። ወንበር አያጥርም። በእውነት በጣም ይቅርበሉና አቁመን ይሄንን ያክል ጊዜ ለማስተማር እየሞከርን ያለነው በጣም ይቅርታ አድርጉልን። ቃል የምንገባው እንዲፈጸም ደግሞ ጸልዩልን። ከቻላችሁ ግን በረከትም ስለሆነ ከቻላችሁ አንዳንድ ወንበር ይዛችሁ ነው። ከቻላችሁ የሚችል ሰው ነው ያልፈኝ። ያለዛ ግን ያው ስፖንሰር የፕላስቲክ ፋብሪካዎችን ልንጠይቅ ስለምንችል ያለዛ ካጣን የግድ አውጥተን ስለምንገዛ ከገዛን በኋላም ወንበሮቹ ሰው ተመድቦላቸው በደንብ በስርዓት ይቀመጣሉ፣ በስርዓት ይወጣሉ። በዚህ አይነት ሁኔታ አብይ ጾምን በጥሩ ትምህርት፣ በጥሩ መዝሙር፣ በጥሩ ዝማሬ፣ በጥሩ መንፈሳዊ ሴት የምናሳልፍ ስለሆነ የልብ ዝግጅት እንድታደርጉ ነው። ጾመነ ነው ይሄው በዚህ አይነት ሁኔታ ጾመናል። የበረከት ጾም ያድርግልን። በጎ ነገር ማድረግ የምትፈልጉ ይሄ ፋውንቴን ደግሞ እንዲሰራ እንፈልጋለን። ይሄ ፋውንቴኑ ቦሌ መድኃኔዓለም ነበር ድሮኛ ስናውቀው፣ ሰርጎች ምኖች ወደዚህ ነበረ። አሁን ከዚህ ተክሊላቸውን አድርገው ወደ አስኮ ወደ ምናምን ይሄ ደብር ወደ ኋላ ተመለሰ ካቴድራሉ። እናንተ እያላችሁ እኛ እያለን ለምን ጭራሽ ሊሆን አይገባም። እና በጣም አስቀይመናቸዋል ብዬ አስባለሁ። ይሄው የአትክልቱ ስር ሁሉ እንክብካቤ የለም፣ ምን የለም። በተቻለ መጠን እናንተን ብቻ ሳይሆን የመጀመሪያ እግዚአብሔርን ለማስደሰት በዛው እግር መንገዱን ደግሞ እግዚአብሔር ሲደሰት እናንተም ስለምትደሰቱ እናንተንና እግዚአብሔርን የሚያስደስቱ እንቅስቃሴዎችን እናደርጋለን ብለን እናስባለን። እንዲህ በቆርቆሮ ታጥሮ እስከ መቼ የቦሌ ግቢ መድኃኔዓለም ግቢ ይሆናል እንዴ? ያዘልቃል እንዴ? አያዘልቅ። ይሄን ደፍረን እናንደን ነው የምንለቀው። የልማት ኮሚቴ ያለ በደንብ ጥናት እያደረገ ነው። አሁን ሊሰማራ ነው ወደ ስራ። በጥሩ ሁኔታ ላይ ነው ያለነው፣ በጥሩ ዝግጅት። እናንተ ወንጌል ለመማር ለማስቀደስ ከዚህ የሚሰጠውን የመንፈሳዊ አገልግሎት ለማግኘት የልብ ዝግጅት አድርጉ፣ የሐሳብ ዝግጅት አድርጉ። በተረፈ ስለነበረን ጊዜ አመሰግናለሁ። እግዚአብሔር ይባርካችሁ።